እና ከኔ ርቀሽ ማየት በራሱ ትልቅ እረፍት ነው ለኔ ማለት ነው። በደንብ 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ከወንድ ጋር ከሆንሽ እኔን ልትረብሽኝ ስለማትችይ ማሽን ጋር ያረረ ይስቃል አሉ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ውድ ቤተሰቦች ደህና ናችሁ አላችሁ ወይ? ትላንትና ማለት ነው እንደዛ ከስጋዬ እኮ ናት ሰው የፈለገውን ካወራ በኋላ እኔ ምለው ማለት ነው እናንተ እኔን ከፈለጋችሁትን ካወራችሁን በኋላ ማለት ነው አሁን አንድ ጓደኛዬ ብትኖሪ እኔ እግዚአብሔር ይመስገን እኔ ከልብ የሴት ጓደኛ እንደው ሚስጥረኛ ጓደኛ የለኝም እንጂ ማለት ነው የእውነት አሁን እኔ አንድ ሴት ጓደኛ ብትኖሪ ማለት ነው እንደፈለግሽን ከሰደብሽን በኋላ እንደፈለግሽን ካረግሽን በኋላ ደግሞ ስጋዬ ነሽ ብለሽ መተሽን እኔ ቅርታ ስትጠይቂኝ ደግሞ እቀበልሻለሁ አልቀበልሽም። ትላንትና ሩታን እንደዛ አድርጋ እንደዛ እኔ አላምንም። ሩታ ማለት ነው ሲጀመር ሩታ ሲጀመር ማለት ነው አንድ የተመልካችን ወሬ አሰማም። ገባችሁ አይደለም? በዚህ ሰምታ በዚህ ነው የምታፈሰው ማለት ነው። ምስተሞ የነሜሪ የአብርሃምን አብሶ ማለት ነው አብርሃም ጋር ይኸውላችሁ ሩታ የአብርሃም ምን ልበላችሁ እንዴት ነው አብርሃም በቃ የሩታ ቻርጀሯ ነው በዚህ ያቀጣ ቻርጀር ምክንያቱም እንዴት እንደው ተቀላችሁ ስልክ ያለ ቻርጀር አይሰራም አይደለ? ሩታ ያለ አብርሃም አሰራ ሩታ ስልክ ነች፣ አብርሃም ደግሞ ቻርጀሯ ነው። ገባችሁ አይደለ? ሁለቱም እንደዚህ ነው እንደዚህ ማለት ነው አብርሃም ያለውን እያንዳንዱ ትሰራለች እያንዳንዱ ማለት ነው እምቢ ማለት አታቅ ራሷን የሆነ እኔ ይሄንን መስራት ነው የምትፈልገው ወይም ደግሞ አሁን እንዴት ነው እንዴት ልበላችሁ የሆነ ነገር አይደለ አብርሃም ይሄ ትሰራለሽ ወይም ደግሞ እንደዚህ ስራት ማለት ነው አይ አልሰራም ይሄ ነገር እንደዚህ ያረጋኛል እኔን ያስነቀኛል እኔን እንደዚህ ያረጋኛል የሚለው ነገር በፍጹም አታስቡም። ሩታ ገባችሁ አይደለ? እሺ ሶ ማለት በቃ ለምን ቅጥቅጥ ተደርጋ ለምን አትሰደብ? ለምን የምትሰደብ ነገር አትሰደብ? ትናንትና አስባችሁታል? አሁን ሜሪና ዳኒ እንደዛ ስድብ ሲያረጓት ማለት ነው ፈቅዳ ነው ወዳ ፈቅዳ ነው አብራችሁ የሰራችሁ። ገባችሁ አይደለ? በቃ አብራ ወዳ እንደዚህ እናደርግ ሲሏት ተስማምታ ነው እንደዛ እንድትሰደብ እንደዛ ሲያደርጓት ዝም ያለችው። ገባችሁ አይደለ? ሩታ መሰደብ ትፈልጋለች። ለምን እንደሆነ አላውቅም። መቀጥቀጥ ትፈልጋለች። ገባችሁ አይደለ? ስለዚህ ያ ምን ማለት ነው ሶ ዛሬ ደግሞ ማለት ነው አብርሃምን ሊያቃጥሉ ነው። ገባችሁ አይደለ? አሁን አብርሃምን ለማናደድ ነው። እንዴት ናችሁ ቤተሰብ ተብሎ ማለት ነው በአብርሃም ቻናል ላይ ከገቡ በኋላ አብርሃምን አናደው በአብርሃም ቻናል ነው የሚለቀቀው ማለት ነው ችግሩ እና እዚህ ጋር ስሟት እስቲ ሜሪ ማለት ነው ባለፈው አብርሃም አቃጥሏታል። ገባችሁ አይደለ? መንገድ ላይ ሲያልፍ ማለት ነው ጀነን አለባት መሰለኝ ሰላም ራሱ አላላትም። ስለዚህ ተቃጥላ ዛሬ አብርሃምን ሊያቃጥሉ ነው የመጡት። እኮ ነው እንጂ ከልብ መስሏችሁ አሁን ሩታም ከደስታ ጋር እንደዚህ ተያይዛ የመጣችው ደስታን ጎዳ ነው። ታብቁኝ ነገ ደስታን ትታ ሩታ አብርሃም ጋር ነው የምትሄደው ማለት ነው እና ደስታን ሲጀመር ከምኑ በምንም አይቆጠርም። ወይ ፈጣሪ አሁን ደስታው ሩታ እንደው ምስኪን አሁን የእውነት አሁን የአብርሃምን ልጅ ሆድ ውስጥ ተሸክመሽ አሁን ደስታ ሊያገባሽ ነው ሲጀመር አላረገዘችም። እኔ ማምነው እንዳላረገዘች ነው። አርግዛለች የምትሉ አላቅም። ግን አሁን እንዴት ነው ሩታ የእውነት እንደ ድራማው እንደው ካረገሽ ራሱ የአብርሃምን ልጅ ካረገሽ ራሱ ማለት ነው እኔ ሩታ ጋር ቢያደርገኛው አያደርገኝም ሲጀመር እግዚአብሔር ማለት ነው። ግን ቢያደርገኝ ምን እንደማደርግ ልንገራችሁ ማለት ነው ሶ ከባሌ ጋር ተለያይቻለሁ። ነገር ግን የመጀመሪያ ልጄም አለ ልዑሌ ማለት ነው እና ከዛ ሁለተኛ ልጅ ደግሞ ባረግዝ ማለት ነው ኦኬ ከወንድ ርቄ ስራዬን እየሰራው ኦኬ ወልጄ ያሳድጋለሁ አለቀ። ሌላ ወንድ እንዴት ነው የሚያምረኝ? ሌላ ወንድ እንዴት ይዛሉ? ሌላ ህይወትስ እንዴት ይቀጥላለሁ? ህይወት ይቀጥላል ልትሉ ትችላላችሁ። ግን የሚቀጥለው ከመጀመሪያው ባሌ ጋር ከተለያየው ባሌ ጋር ኦኬ የመጀመሪያ ልጅም አለኝ ሁለተኛ ልጅ ደግሞ አርግዤ ሆዴ ላይ ተሸክሜ ሁለተኛ ልጅም ደግሞ የሱን እንዴት ነው ሌላ ህይወት መጀመረው? ሌላ ወንድ ጋር ፍቅር መጀመረው ንገሩኝ እስቲ እንዴት ይጀመራል? እሺ ሲቀጥል ደግሞ ማለት ነው እሺ እነዚህ አሁን ደስታ እሺ አዲስ ፍቅረኛዋ ነው የሩታ ልበል ኦኬ እሺ ያ ነገር እናድርግ ቢልስ እውነት ነው። እዚህ ጋር እኮ እነሱ ከሚሰሩ ስራ ማለት ነው እኔ የማወራው ወሬ እንትን እንዳይላችሁ ማለት እንዳይመራችሁ ይጣፍጣል። እንደውም የኔ ወሬ ይጣፍጣል ብሉት። እሺ እንደውም ስዊት ነው ገባችሁ አይደል? እንደ ኬክ ብሉት እንደውም ማለት ነው እነሱ ከሚሰሩ ስራ የኔ የበለጠ እንደውም ይጣፍጥ ነው የሚመስለኝ። እንደውም አይመርም። ገባችሁ አይደል?
አሁን ደስታሽ አሁን እውነት እናውራ ቢያምራችሁ አሁን ደስታ ቢያምረውስ አሁን ከሩታ ጋር ሊተኛ ቢፈልግ አሁን የአብርሃምና የደስታ ልጅ ይደባለቃል ወይስ ግማሹ የደስታ ልጅ ግማሹ የደስታ ልጅ ግማሹ የአብርሃም ልጅ ሆኖ ነው የሚወለዱት? ወይ ተጠንስሷል ብላችሁ ነው ወይስ ልጅ ካረገዘች በኋላ እንትን አይደረግም ነው? አሁን ከዚህ ወሬ ልውጣ። ይሄ ወሬ እኔ ወሬው ካወራው የነሱ ቪዲዮን ረስቼ ሙሉውን ወሬ አወራለሁ ማለት ነው። ገባችሁ አይደለ? ዳኒ እኮ በቃ እንዴት እንደሚኮራ አይተዋል። መንገድ ላይ መሽተት አይቶ ማለት ነው። እሱ እኮ እንደዚህ እኮ የሆነ አድርጎ እንዳቃጠለኝ ደግሞ ተገጣጠም እንደዚህ እንዴት አድርጎ እንደናቀን ማለት በቃ እሰይ እንኳን አቃጠለሽ እንኳን ናቀሽ ማለት ነው። እና ምትናቂ ስለሆነ ነው የናቀሽ። ገባሽ አይደለ? ምትናቂ ስለሆነሽ ተናቀሽ ንቆሽ ሄደ። ብትከበሪ ኖር እኮ ያከብርሽ ነበር። እንዴት አይነቅሽም? ስለዚህ አሁን እሱ ንቆሽ ኦኬ መንገድ ላይ ሰላም ሳይልሽ አብርሃም ስለሄደ አሁን አብርሃምን ጠርታችሁ ልታቃጥሉት ከዛ አሁን አብርሃምን ለማናደድ እኮ ነው ሩታ ራሱ ከደስታ ጋር እንደዚህ ተጣበቀችው እንጂ የእውነት አሁን ሩታ አሁን ከደስታ ጋር ሆና መስሏችሁ ነው? አትሆንም። መቼም አትሆንም። ነገም ጠብቁ፣ ከነገ ወዲያም ጠብቁ። ሩታ ከአብርሃም ጋር ነው መሆን የምትፈልገው። ገባችሁ አይደል? አሁንም ነገም ሄዳ አብርሃምን ነው የሚጨቀጭቁት። ጠብቁ እኮ ሩታ እየገባሻ ከአንቺ አልፎ እኛ ጋር ነው የሚመጣው። አሁን እኮ እሱ ማለት ለነገራችን ግልጽ ነው ያለኝ ነው። አሁን ሩታ አሁን አትዋሺ። አሁን አብርሃምን የእውነት ከልብሽ አውጥተሽ ነው? ጥሩ ነው ካወጣሽ ጥሩ ነው። ጅፋ ምናምን አላደረኩትም ማለት እኔ እንደዚህ አሁን ሁሉም ሰው ይልኝ ይወቅልኝ አላልኩም እንጂ ማለት በቃ ከልስተ ጋር ጥሩ ላይ ነን አሁን እና ግን ደግሞ እናንተ ለምን ተጠራችሁ? ከመቼ ጀምሮ እስቲ ንገሪኝ ሩታ ከመቼ ጀምሮ ሰው ይወቅልኝ አላልኩም እንጂ ከደስታ ጋር ጥሩ ላይ ነን። ከመቼ ጀምሮ መቼ የተደረገው? ከትላንት ወዳ ከአብርሃም ጋር ነበራችሁ እኮ አይደል እንዴ? ከመቼ ጀምሮ ነው ከደስታ ጋር ፍቅር በፍቅር የሆናችሁት? የምራችሁ ነው ፍቅር በፍቅር ሆናችኋል። በቃ ይስመርላችሁ። የአብርሃም የሳራ ጋብቻ ይሁንልሽ ሩታዬ ማለት ነው። የእውነት ተጋባሽ በቃ ፍቅር በፍቅር ሆንሽ። ግን እኛ አላወቅንም፣ ለእኛ አላሳወቅሽም፣ ሰው እንዲያቅልሽ አልፈለግሽም እንጂ ተመቻችታችኋል አይደለም? ይመቻችሁ። እንዶ መንገዱን ጨርቅ ያድርግላችሁ። የአብርሃምና የሳራ ጋብቻ ይሁንላችሁ። ውለዱ፣ ተመንደጉ። አሁን የአብርሃም ልጅ ድጋሚ ይወለዳል። ሌላ ልጅ ሆድ ውስጥ አለ ይወለድና ከዛ ድጋሚ ልጅ ውለዱ። ከአብርሃም ውለድ ልጅ ከደስታም 10 ውለድ ሩታ ማለት ነው። እና ውለዱ፣ ተመንደጉ፣ ብዙ ልጅ ውለዱ። ወይ ጉድ! እኛ የጠራንሽ ዋነኛው ምክንያት ምንድን ነው? ባለፈው የተፈጠሩት ነገሮች እኛ በስሜታዊነት ብዙ ነገር ተናግረናል። አንቺም ደግሞ ስሜት ባለፈው አያችሁ ቪዲዮ የቆየ ነው። ባለፈው አሉ ትላንት ነው እኛው ከያወቅ ነው ለእኛ እኮ ያደረሳችሁ ትላንት ነው። የምን ባለፈው ነው? በስሜታዊ ሆነን ምናምን ኦኬ ሳምንት የቆየ ቪዲዮ ነው ለእኛ ለቀቃችሁት። ወይ ጉድ! ባለፈው ጃናውራ ነው ከአንቺ ጋር አውርተናል። ከዳኒም ጋር ቢሆን እኔ ማለት አግዛኝ ከጎን የሆንኩት ሰዓት ሁሌም ካጠገቤ ስለሚሆን ያን ያህል አላዘንኩበትም። ግን ደግሞ በሰዓቱ ለምን አልተረዳኝም ብዬ ትንሽ ከፍቶኝ ነበረ እና ደግሞ ሜሪም ላይ በዛ ልክ ስትናገረኝ ያልተፈጠረ ነገር ተፈጥሯል ብሎ ሲላጣምና እንደዛ ስትናገረኝ ከፍቶኝ አልቅሼ ነበረ ማታውን እና ደግሞ በጣም ደስ አለኝ እና እንደዚህ እንዳጣመረ አይለያችሁ። ንፋስ አይግባ መሀላችሁ ንፋስ አይግባ። ጎበዝ እንዴት ነው ነገሩ? ወታደር እንግዲህ ይምጣና እንግዲህ አንዳንዶች ማየት አለበት። ምኑን ነው የሚያየው? ምን እናንተ አብርሃም ቀለበት ሲያደርግ ፈልጋችሁ እንደሄዳችሁ አሁን ሩታና ደስታ አንድ ላይ ሲጣበቁ ደግሞ እንዲያይ ደግሞ እናንተን እንዲመስል ነው የጠራችሁት። በዚህ አጋጣሚ ገባችሁ አይደል? አብርሃምን ማለት ነው። አሁን አብርሃም ይናደዳል ብላችሁ ነው እየምራችሁን ነው? እስቲ እንየው። አንቺም ብዙ ነገር እንድታይ ፈልጓል ነበር። እሱም አንዳንድ ነገሮች ማየት አለበት። የማይገባ ሰው እናንተ ግን እሱን ጠርታችሁ ነው። ገባችሁ አይደለ? አሁን አብርሃም ቀለበት ሲያደርግ እሷን ይዞ ሄዱ አይደለ? አዋርዷት መለሷት። አሁን አብርሃም ቆይ እሱ አሁን ሩታና ደስታ ተጣብቆ ስለተያዙ አብርሃም ተናዶ እንዲሄድ ነው።
ይቅርታችሁ እንትን ማለት ይችላል። ይቅርታ ልንል ነው ምናምን ነገር ብለኝ ማንኛ እኛ የምን ይቅርታ ነው? በጣም ነው ስራ ይፈታው። አያችሁ ይቅርታን ልንጠይቅ ነው ብሎ ነው ጠርቶት በስልክ ያመጡት አብርሃምን። ገባችሁ አይደለ? ከዛ በኋላ አሁን ልክ ባለፈው መንገድ ላይ ስትሄድ ኦኬ ሰላም ሳይል ስለሄደ ኮሮ ምናምን ስለሄደ ማለት ነው ስላናደዳት እሱን ለመበቀል ነው ያመጡት አብርሃምን። አሁን ሊስቁበት ምናምን ልክ ብርቅ አይደለም። በዚህ አጋጣሚ የሆነን ለመናገር ማለት ነው የዛሬ አሁን ቢስቁ ምን ቢሉ ማለት ነው ምንም እንዳይመስል እኔ ምንም አይመስለኝም። ምክንያቱም ለምን እንደው ተቀላችሁ እቃ ሲያሳጥሙ እንደዛ ሲስቁ ሲገላፈጡ ከዛስ ሌላኛው ደግሞ መቼ ነው ሁለቴ ነው ሶስቴ ብቻ እንደዛ ሲስቁ ዝም ብሎ ሲስቁ ምናምን የሆነ ሁለቴ ሶስቴ ቪዲዮ አለ አይደል እንዴ እቤት ውስጥ ማለት ነው። ስለዚህ አዲስ አይደለም ብትሉ ራሱ አዲስ ሊሆን አይችልም። በዚያ ይከታኝ የደወለልኝ እሱ ማለት ደውለ ምንድን ያልከኝ ይቅርታ ልጠይቅ እንፈልጋለን ብለን እና ስለዚህ አሁን ዝም ብላችሁ መገልፈጥ ነው ኦኬ ትወናው ማለት ነው። ከዛ ሩታ ደግሞ ከደስታ ጋር መጣበቅ ምናምን እንትን ማለት ነው። እሱ እንደማናደር ነው እንግዲህ አብርሃም ዛሬ ተቃጥለ ነው ሸኞ ነው ለማለት ነው። እኛንም ደግሞ አሁን ምን እንደሆነ ተቃለችው ትላንትና የተፖስተው እነሱ እንትናቸው ማለት ነው። በቃ የድራማ ስታይላቸው ምን እንዳደረጉ ተቃለችው። አሁን ትላንትና የሩታን ኦዲየንስ ለማቃጠል ነው። ገባቸው አይደለ? የሆነ አናዶ የአብርሃምን ኦዲየንስ ለማስደሰት የዛሬ ቪዲዮ ደግሞ የአብርሃምን ኦዲየንስ ደግሞ ለማቃጠል ደግሞ የሩታን ደግሞ ለማስደሰት ነው የመጡት። ገባችሁ አይደል? አንድ ቀን ያኛውን ማቃጠል አንድ ቀን እኔ የለሁበትም። እኔ ምን አገባኝ? አዎ ቅርታ ልጠይቅን የጠራን ግን መጀመሪያ እንዴ እጅ ልጅ ተይዟል ሚል አንተ ቅድም አንገቷን ስስማት መጀመሪያም ተይዟል አይደል? እንዴ ተያይዛችኋል ብላችኋል። አሁን አብርሃም እንዲያይ ነው አየው እኮ አይን አለው እኮ ምን ነው ምን ግዴታ እንትን እንዲል ነው በቃል የምታወጡት? አይቷል እኮ ወይ ምስኪን አንተ ሰውን ባትፈራ እግዚአብሔር ነው። በጣም ልጅ ይሆናል አይደል? ለዚህ ልጅ ያለ ነገር ወይ ማለት ነው። ማን ይጠራው ነበር ይመጣ ለምን ነገራችን ሲጀመር እሱ እንደሚመጣ እኮ እሱ ባለበት መገኘት እንደማልፈልግ ታውቃላችሁ አይደል? አዎ ምን ልታረግ ነው የመጣው? ተቀራኝ አንተላታኒ እሱም ይቅርታ እንድንጠይቅ ተመስገን ፈጣሪ ተመስገን። ሩታ አብርሃም ያለበት ቦታ መገኘት አትፈልግም። አዎ በዚህ አፍሽ እንዶ ሩታ እንዳትረሻት እንዶ አዎ እንዶ እግዚአብሔር ይመስገን ፈልጋለን። እስከ ዛሬ ያለው እውነታ ገብቶናል ብለህ ነው የመጣው። ምን አንተ ለምንድን ነው ይቅርታ የምትጠይቀው? አንተ ራስህ አሁን እኔ ዳኒ ይቅርታ ሊጠይቀኝ ነው የጠራኝ ብለህ ስትመጣ ማን ምን ስላደረክ ነው? አንተ ይቅርታ አልፈልግም። ኧረ እኔም አልፈልግም። ሲጀመር እንዴት ይቅርታ ይጠይቁኛል ብለህ አስበህ ትመጣለህ? አልተማርክም? ፊደል አልቆጠርክም? ራስህ እኮ ነው የጠራኝ አይደል? እንዳል እኮ እኔ ስጠራ ዝም ብለህ ለምን እየተከለፈለፍክ ትመጣለህ እንዴ? አዲስ እኮ አይደለም አሁን ማለት ነው። ሩታ የደስታን እንትን ኦኬ የደስታን ልብስ ታስተካክላለች፣ ጸጉር ታስተካክላለች ምናምን ይሄ እኮ አዲስ አይደለም። ሶ ዋት ባለፈው ደስታም የሩታን ጸጉር እያስተካከለ ነበር አብርሃምን ለማስቀናት። አብርሃምን ደግሞ እንደዛ ደግሞ የማንን ነው የሄርሜላንም ነው ምናምን ሩታ ስትመጣ ምናምን ሄርሜላም እንደዛ አብርሃምን ኦኬ ይሄ እኮ የተለመደ ነገር ነው፣ አዲስ አይደለም። ሩታ ከልብሽ አድርጊው ግን ከልብሽ የኔ እናት እንዳትጎጂ። ይሄ ህፃን ላንቺ አይሆንሽም የኔ እናት፣ እንኳን ላንቺ አይደለም አሁን ላንቺ ባል ሊሆንሽ ባልዲ ላይ ውሃ ራሱ አያቀርብልሽም የኔ እናት። ምን ተይዞ ጉዞ ማድረግ ሩታ አብርሃም መጥቷል። አይተሽዋል? መጥቶ ነበረ። አንተ ሳይተዋል? ደስታ ትንሽ ነው። አንተ ደስታ ራስ ነው ብዙ ነገር ገና አንተ ደስታ እንዳደረጋል የሚረዳው ነገር አለ። ዲያስፖራ ፋራ አይደለም መቃጠል ብዙ ያስለፈልፋል። ቻለው እንግዲህ ቻለው በቃ የዛሬ ቪዲዮ ማለት ነው ገባችሁ? እኔ ነገራቸዋለሁ መግቢያም ራሱ አብርሃምን ለማቃጠል ነው ገባችሁ? አብርሃምን አናዶ ለመሸኘት ነው የመጡት። ግን አብርሃም ይናደዳል ብዬ አላስብም። ገባችሁ አይደለ እንዴ? ለዘፈኝ በፊቴን አይታዙ ኖ ፕሮብሌም። ግን የሚገርም ቤት ሰጠታየ ቤት ቁስ ምናምን ድርቅ ነው እንዴ? አንተ እግር ቢቀፉ አልሰጣትም። አንተ እግር ቢቀፉ እንደዚህ የሚወጣውን አልሰጣትም። አንተ እየተንበረከክ እናቴ ለአንተ የቁስል ፕላስተር መለጠፍ ይበረቸ ልኳ እዚህ ጋር ቤት ደግሞ እንደዚህ
አብርሃም ቤት ውስጥ ማለት ነው። ልክ አብርሃምን ያናዱ ትዝ ይላችኋል። እየተገላፈጡ እንዴት እንዳናዱኝ የዛ ቀን ማለት ነው። በማይሆን ነገር ውስጥ ዝም ብለው እያሉ ልክ እንትን የሚሉት ማለት ሜሪ አሁን እንደዛ ነው። በቃ እንደዛ ነው ዛሬ የሚስቁት። የውሸት ሳቅ ታውቃላችሁ? የውሸት ሳቅ አይሰለቻችሁም? አይሰለቻችሁም? ያንን መኪና የክስልትናስተሉ ለኔ ይችላለሁ ጨራ አስገሬት ሄደች ብሎ ብቻ ዝም ብሎ የወረደ ቦታ ላይ ቀርሚ ፊት ለፊት ሆነ ቀርሚ የሚገኘው እንጂ እሷን ይሸልጣል። የወረድ ስለሆነ ምናልባት ሞረድ መውጣት ላይ ብዙ ትቆያለህ መሰለኝ። ለማንኛውም ምን መሰለህ ሩታ ልታይ አትፈልግም ከዚህ በኋላ የጠራው ዋነኛው ምክንያት ሩታ ያው አዲስ ላይፍ ጀምራለች። ጥሩ ነው። አዲስ ህይወት ጀምራለች። ከዚህ በኋላ ሩታ አንቺም አሁን ከዚህ በኋላ ማለት ነው ጠብቁኝ አዲስ ህይወት ጀምሬያለሁ ብላ እኮ እኔን አምጥታ ከጓደኞቿ ጋር ምናምን እንደዚህ አድርጋኝ ነው የሚለው ቪዲዮ ይሰራል ከአብርሃም ጋር። ጠብቁ። ሩታ ድጋሚ አብርሃም ጋር ትሄዳለች። ሰው አሁን ሩታ የእውነት አንቺ የራስሽን ህይወት ከጀመርሽ ይኸው ጨርቅ ያርግልሽ ብዬ መርቄ ያለው ጨርቅ ያርግልሽ። አብርሃም የራሱን ህይወት ጀምሯል፣ አንቺም የራስሽን ህይወት ጀምረሻል። እኩል ናችሁ። ገባችሁ? ግን ልጁ እንዴት እንደሚያድግ ግን ማለት ነው አስቡበት። ከኔ ህይወት ጋር ምን ያገናኘዋል? አብርሽ ቀንታል። አይ ያስደውቅብሃል። ቀንታል ግን ምንም ችግር የለውም። ገባህ አይደለ? አይ ነው ፊል እንደምታደርግ እኮ ባይዘው የተደፋን ውሃ ማፈስ መቻል ትችላለህ። እንደ መሬቱ ይወስኗል። እንትን ነው የኮረኮንች ነው ኮብልስቶን ነው። በመጀመሪያ አንተ አልደፋህም። ገባህ? ተደፍተህ ነው እንጂ አልደፋህም። ሩታ ደፍታህ እንጂ አንተ ደፍታት አይደለም። ደስተኛ ነኝ ባይዘው በማየው ነገር እንጂ ልቀን አልችልም። ልንገር አንዴ ልጨርሰለሁ። ረጅም አላወራም። አንድ ጊዜ አዳምጥኝና እንደዚህ ስላየኋት ደስ ብሎኛል። ለምን እንደሆነ ያውቃለህ? ሩታ እኔም ብቻዋን እንድትሆን አልፈልግም ነበር ከዛ በፊት ማለት ነው። ተረዳኝ። እኔ ሌላ ሰው ውስጥ ገብቼ እኮ ነው። ይቅርታ ፊቱን ትረግ ያንተ ፊቱ ሳይታጠብ ነው እንዲወጣው አብርሃም ራሱ የመልስ ምት እየሰጣቸው ነው። ፊቱ እንደዚህ በሚያም ሲጀመር እንደዚህ ምንድን ነው አሁን ከዚህ ቪዲዮ? እሺ እኛ እሺ ምን እንማር ምን እንውሰድ? እሺ ቆይ አሁን እናንተ ዘው ተጨማለቁ እንደፈለጋችሁ፣ ግን እኛ ምን እንማር ነው? ምን እንውሰድ ነው? አሁን ፊቱን ሳይታጠብ ነው የወጣው። ከዛ ይቀየራል። ዲያስፖራ ወይ እራት ታስወሩኝ። በአንድ ቲሸርት 10 ቪዲዮ የሚሰራ ሰውዬ ዲያስፖራ ነው። ዚፑን ሳይዘጋ ቪዲዮ የሚሰራ ሰው ዲያስፖራ። ወይ እንላክለት እንደ ልብስ ብንልክ ይደብርሃል። በእናትህ ልብስ ቆሽ ይቅርታ እንደ ሊፕስቲክ አስነካውበት ልብስ ነገር ይዛለት ሊፕስቲክ ማለት ነው። የፈለግሽውን ነገር ማስነካት ትችላለሽ። ችግር የለብኝም። ግን የሚገባው ማውራት ያለብኝን ሳላወራ ብሄድ ይደብርሃል። ለእናንተም ይደብራችሁ። ልንገራችሁና ልሂድ። እኛ ምን ንገር ነው? መጀመሪያ ደረጃ ስለበራችሁ አመሰግናለሁ። ከቀናቱ አብርሃም ከቀናቱ ተረጋጋ። እንዳወራ ፍቅር እኮ ተረጋጋና አውራ። እሺ በቃ እንዳወራ እኮ አልፈቀድኩም። እሺ ተረጋጋ። አዲስ ነገር አለኝ ታውቃላችሁ። ስለ ደስታ የምነግርህ ነገር አለ። ፈቃደኛ ከሆንክ ስላልከሆንክ ስላላወራ አንዳንድ ሰዎች ፎቶውን ቤት እንለጥፋለን ብለው ነበር። አንዳንድ ሴቶች ካስታወሽ ያኛ ቡችን ፎቶ አንዳንድ ፎቶ ለጥፋለሁ ቤት ውስጥ አደርጋለሁ ብላ ከዛ በኋላ ማለት ነው አይኗን አጠፋለሁ ብላ ነበረ ሩታ። እሺ ገባን። እሺ ሌላስ? መልካም ሰዎች ደግሞ የተነቀሱም አሉ። እሱ ነገር ላበስሎ ስለፈለኩ ሰላም አባት ነኝ ልቅሳት ላይ አይቻላልም። ኦኬ አሁን በሩታ ማን ልታናዱት፣ ከዛ ደግሞ በልጅ ደግሞ ልታናዱት ነው። አሁን ልውሌን ለምን ይነቀሳል እንዲል ነው አብርሃም። ለምን 20 ጊዜ አይነቀስም? ደስታ የዘላለም አባቱ ነኝ ብሎ የልውሌን እንትን ተነቀሰ ነው። ሂና ተሰርቶ ሊመጣ ነው። ነገ ደግሞ ቪዲዮ ሌላ እንጠብቅ። እሺ እንጠብቃለን። እሺ የሉሌን ለምን እንኳን ጀርባው ላይ አይደለም እጁ ላይ አይደለም ፊቱ ላይ የሚነቀስ እና ምን አስጨነቀው አብርሃም? እንኳን የአብርሃምን ልጅ ስም አይደለም አብርሃም እኮ ማለት ነው ኦኬ ላይ እንኳን አልመጣም ሲያድግ አባቴ ብሎ ከፈልጎ ከመጣ ይምጣ ብሏል። አለቀ። አባት ማለት አሬ ነው ሰው ነው የምታወሩ ከሆነ እሺ ወዲና ወራ ነው ወራ ያለብኝ ነገር ባወራችሁ ምን ከፈለኩ እኮ ጊዜ እንገደልከው አትሄድ ባደ ከካስ ያወራ ኧረ ይሄክ እንዳይመሽብህ ሐሳቡን እንደዚህ አይደለም
እኔ ዋና ከኔ ርቀሽ ማየት በራሱ ረፍት ነው ለእኔ ማለት ነው። 100% እውነቱን ስነግርሽ ለምን ከዚህ በኋላ አንቺ ወንድ ጋር ከሆንሽ እኔ ልትረብሽኝ ስለማችኝ ማሽን ጋር እያረረ ይስቃል አሉ። በዚህ ደስተኛ ነኝ። ግን እኮ በዚህ አጋጣሚ የተናደዳችሁት እናንተ ናችሁ የምትመስሉት። ምክንያቱም አንድ ሰው እንኳን ሊያወራ እንኳን አሰጡም። ገባችሁ? ያ ማለት እንግዲህ የተናደዳችሁት እናንተ ናችሁ። ገባችሁ አይደለ? ስለዚህ ዝም ብሎ ከመሳቅ ይልቅ እስቲ እሱ እንዲያወራ ከሰጣችሁ ነው እናንተ እንዳልተናደዳችሁት የምትገልጹለት። ነገር ግን እናንተ ስለተናደዳችሁ ነው አብርሃምን ለማናደድ ነው የሌለ ነገር ለአክት ለማሳየት ነው የጠራችሁት እንጂ ምንም አይነት ቁም ነገር አልሰራችሁም ወይም ደግሞ ቁም ነገር አላሳያችሁም። እንግዲህ ልብሱ ነው ጥቁር፣ ፊቱ ቀላ ብሎ ነበር። አሁን እኩል ሆነ፣ ተመሳሰላችሁ። ከቲሸርት እኩል ነው የተመሳሰላችሁ። ብዙ ከማውራት ብዙ ማዳመጥን መልመድ መቻል አለባችሁ። እሺ፣ እናዳምጠው ማዳመጥ። ህፃናት አይደላችሁ ማለት ቢያንስ አእምሯችሁን ተጠቀሙበት። እሺ፣ በቃ ጭንቅላት የተፈጠረው እኮ ልናስብ በቃ ታልቅሽ። አታልቅሽ። በእንደዚህ አይነት ዙሪያ አብርሃም ይረበሻል ወይ ይደብረዋል ምናምን ብላችሁ ከሆነ ተሳስታችኋል። ከዚህም በኋላ ነገም ወዲያ ሲሄዱም አንድ ላይ ሲመጡም አንድ ላይ አይለያዩ። አያችሁ፣ አብርሃምን ለማናደድ ነው እንጂ ምንም አይነት ነገር ቁም ነገር አለ። አብርሃም እንኳን ሊያወራ እንኳን አልሰጡትም። ገባችሁ አይደለ? መሀል ላይ አብርሃምን ለማናደድ ነው። ገባችሁ? አሁን እነሱ ከየትም ሆነ ብቻ አብርሃምን ለማናደድ ነው እየተጠቀሙት ያሉት። ገባችሁ አይደለ? እሳት አደጋ መደወል አለብን። የሆነ ነገር እየተቃጠለ ነው እዚህ አካባቢ። ምንድን ነው? አላየንም ነበር። ምናልባት ልብሳችሁን አቃጥላችሁ ተኩሳችሁ መታችሁ እንደዚህ መሆን የሚያምረውም እኔ ጋር ባሉ ልጆች ነው። ባይዘው እናንተ ላይ አያምርም። ለምን? ስንት ልጆች አሉ? መከፍላቸው ልጆች ናቸው። መከፍላቸው ጥበቆች። አይ ምንም ጋርዶች። በነገር ላይ እዚህ አንከፍልም ስንል ነው ሮጦ እናንተ ጋር የመጣው ወይ? ኧረ ሄደች ብለት ላስተዳደርልህ ስንለው ዞሮ አንድ እንደወራ ብትፈቅዱልኝ ደስ ይለኛል። አስፈቀዳ አንዴ ላወራችሁ ፈ ዋናው ሰው ደግሰ አያችሁ እንዴት እንደሚታፋኝ የፈለጋችሁትን ነገር አይችላችኋለሁ። አሪፍ ነው። እሺ ወንድሜ ይቅርታ፣ ደስተኛ ነኝ። ባይዘው አናውቅንም። ናኒ ነገር አናውቅም። ማን ነበር ነው እኮ ያነ ራስ በደንብ እንዘጋጅ ነው። ባይዘው የእሱን እርጋታ ምንም አያወራም፣ ምንም አይመስለውም። በቃ እንዴት ያወራል? ሲጀምር ሕፃን ልጅ እኮ ነው። ማውራት አይችል፣ ድራማ መስራት አይችል፣ ፍቅር አገላለጽ አይችል። እንዴት ያወራል? ቢያወራ እኮ ነገሩን ያበላሻል። የኔ እናት ምን እርጋታ ነው ይሄ? ማውራት አይችልም። እንደ ሰው መድረክ ላይ ቆሞ ማውራት አይችልም። ገባሽ አይደለ? የሚያወራ ሰው ነው ማውራት የሚችለው። ገባሽ አይደለ? እርጋታ ሳይሆን ደስታ። የሩታ አፍቃሪ ማለት ነው። ማውራት የሚባል ነገር አይችልም። የሆነ መድረክ ላይ ማለት ነው። አሁን አስባችሁታል? የሆነ መድረክ ላይ የሆነ ውይይት ብታረጉ ማለት ነው። እንኳን ዲያስፖራ ይሄ ድንቡሎ የለውም። ብሎ እሷን ብቻ ነው የሚያው። እንደዚህ በግድ አትገፋፉት። ልጅ የሌለውን ባህሪ አትስጡት። ልጁ ጥሩ ልጅ ነው። እኔም እስከማውቀው ድረስ ማለት ነው። ውጪ መኖር እንዴት ደስ ይላል። ስነ ስርዓት አንተ ማብራሪያ አይጠበቅብህም። ጥሩ ልጅ እንደሆነ እንደዚህ ጭቅጭቅ የለም። ይዛት ይላል ነገር የቀለለ ሰው ይዣት ነው የሚሄዱ ይላል። ውጭ መኖር አቤት ውጭ። እንደው መቼ ነው የምትመጣው? አባቴ መቼ ነው የምትሄደው? አውሮፓ የት ሀገር ነው ግን? የት ነው በእናትህ? መቼ ነው የምትወስዳት? እንደው ኬንያ ጠረፍም እንኳን አትወስዳትም። ስራ ትሰራላችሁ? እኛ ስራ ባንሰራም እዚህ ጋር ኦልሬዲ በጣም ዲያስፖራ የሆነ ሰው ስላለ ብዙ ነገራችንን ተፈራረግ ና ችግር የለውም። አንተ ስራ እንደሌለ ከገመትከን ማለት ነው። ሰው እንደምትተዳደሪ ያሳይሽ ነው። አንተ ለግምትህ ነው መልስ እየሰጠህ። አንቺ ልበልሽ ቤት አስተጋብተው የሆነ ሰው ጠርቶሻል። እናንተ እንደኔ ስሜታችሁ አለ። ዝም ብሎ ብትት እየጠረሱ ነው። አልመረቀችም እንዴ? መርቃቸው ኖ መርቃቸው እንዴ? አብራ መርቃቸው መርቃ ነው የምትሄደው። አንዴ መርቃችሁ ትሄዳለህ። እየነገርኩህ ነው። ተመችቶ
አያችሁ ህፃኖች እንዴት እንደሚሆኑ ማለት ነው። ምንም አይነት አዲስ ነገር የለውም። እንደ ህፃን ተጫውቶ ነው በቃ አለቀ ያለቀው ቪዲዮ። በጣም ነው ቀናው አብርሃም ያሰውክባት እንዳንተ ይቀን የለም። ማንም ሰው እንትን ሲል ማለት የተናደዳችሁት የቀናችሁት እናንተ፣ እሱን ለማስቀናትና ተናዳችሁ ልክ እንደናንተ እንዲሆን የጠራችሁት እናንተ። እኔ እኮ ግራ ነው የሚገበኛ። ምን አለ ክብራችሁን ብትጠብቁ፣ ክብራችሁን ብታስጠብቁ። ዛሬም የተዋረዳችሁ እናንተ ናችሁ፣ አብርሃም አይደለም። በዚህ አጋጣሚ ልክ እናንተ ተዋርዳችሁ አብርሃም ቀለበት ላይ ሄዳችሁ እንደተዋርዳችሁ እንደተመለሳችሁ አብርሃምን እናዋርዳለን። ስለዚህ ሩታም አዲስ ህይወት ጀምራለች፣ ስለዚህ የሩታንም ይው ብላችሁ ነው ያመጣችሁት። ግን ኦኬ ሩታ የራሷን ህይወት ከጀመረች በራሷ ሁለት እግር ከቆመች ጀግና ከሆነች በቪዲዮ ለአብርሃም ማድረስ ትችላለች። ቪዲዮ እየሰራች አብርሃም ማየት ይችላል። ግዴታ አብርሃም ቦታው ላይ ተገኝቶ አይደለም እሺ ማየት የሚችለው። ገባችሁ አይደለ? ስለዚህ እንደዚህ መሆን አሁን ራሱ ሩታ አብርሃምን እንደምትፈልገውን እያሳያችሁ ያላችሁት። ገባችሁ አይደለ? ስለዚህ በሁለት እግሯ ቆማ ቪዲዮ ትስራ። በቃ በራሷ ትቁም። የራሷን ህይወት እንዴት እንደምትመራ ታሳየው። በቪዲዮ እየቀረጸች ትፖስት። አለቅ። ገባችሁ አይደለ? ግዴታ እዚህ ቦታ መገኘት የለበትም አብርሃም። ለማለት የሆነ ነገር ያስቀመጠውን ነገር እንኳን ሌላ ሰው ብድክ ሲያደርግ በጣም ነው የሚቀርብ። አንተ ደግሞ ፍቅር ያስታውቃል። ዲያስፖራው ጋር ሌላ ማይሆን ቃል እንድጠቀም አታርጉኝና የእሷን ማምሩ መረበሽ አልፈልግም። ለምን ጥሩ ጊዜ ከሷ ጋር ስላሳለፍኩኝ ዛሬ ላይ እሷን የሆነ ቃል ጥዬ እሷን መረበሽ አልፈልግም። ነገ የሚያገናኘን ነገር ብዙ ስለሆነ ከሷ ጋር ምንም አትፈልግም። ከዚህ በኋላ እሷ አትፈልግም። ምንም አያገናኘንም። ከዛ ደግሞ አትፍራ እንዲኖራ አታወራም። ይፈራሻል። በዛ ላይ ተቀንቷል። ገባሽ? ፊቱን ካየሽ እንደ ቀና ታውቂበታለሽ። ገባሽ? ለዚያ ነው አብሽ ቀንታ ከብሮ ወንድማችን ኖርማል ያጋጥማል። አይዞሽ አይዞ እሷን ትዳር ስለያዘሽ ጀብራ አይገባም። እኔ አንገት የለ መቼ ነው ያዘችው? ትዳር ያዘች? አሁን የምር ያዘች? በቃ ነገ ቀለበት ያድርጉ። እንግዲህ ደስታና ሩታም ቀለበት ያድርጉ አይደል? እንደ ቤተሰብ ያድርጉ፣ የምር ያድርጉ አይደል? ያድርጉ። ስለዚህ በቃ ያድርጉ እንዴ ላከርክርልህ መተናከለም ነው ስለኔ ባይ ባይ ደናውናት ወይ ባይ ባይ አትወይኝ እፈራለሁ። ልክ እንደ አብርሃም እና አብርሃም እንዳሉ ማለት ነው። ለማቃጠል እኮ ነው። ገባችሁ አይደል? እና አብርሃም ባይ ባይ ደናውና እንደዛ እንዳሉ እንደዘፈኑ እነዚህም ለመዝፈን ሞክሮ ነበረ ግን ታለቅሳለህ ገና። እሺ ገና በቅናት ታብዳለህ በቅናት ባይዘው ማለት ነው። አንድ ነገር ልንገራችሁ፣ የሰው ልጅ እንዲህ ሲጨስ በአይን ያላየው ተንቦገቦገ ምን ነበር ዘፈኑ? ተንቦገቦገ ሩታ አሁን የምር አብርሃምን አቃጠሉት። በቃ ታቀም ነው የሚመስለው። አይኖ ድካም ላይ ሰዎች ማውራት ስለማይችል እኮ ነው የሆነ ሰው ሲያወራ የሚስቀው ደስታ። በዚህ አጋጣሚ እኔ እኮ እሱን ተፋጅ የምትሉኝ ሰዎች ማለት ነው ልፋታ ፈልጋለሁ። እኔ ስለሱ ማውራት አልፈልግም። ግን ለምን ወንድ ሆኖ ለምን ቆፍጠና አይልም? ወንዳ ወንድ ለምን አይሆንም ነው እኔ ጥያቄ ማለት ነው። ገባችሁ አይደለ እንዴ? በእናንተ ሁኔታ የኔ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።